የጤናው ጉዳይ አሳስቦታል። እንግዲያውስ ይሄ አልዓፊያ ፕሮግራማችን ለጤናው እንከን ለጤናው ጉዳይ መፍትሄ እየሰጠ ይገኛል። እህታችን ማይዳ በተለያዩ ርዕሶች እንግዲህ የተለያዩ የጤና ጉዳዮችን እያነሳች ከትላልቅ ዘርፍ ላይ ሙያ ያላቸውን የተለያዩ እንግዶችን እየጋበዘች ስለ ጤናችን እየተወያየች መፍትሄ እየሰጠችን ትገኛለች። ዛሬም እንደተለመደው በአዲስ ርዕስ መጥተናል። ስለ ጤናችን እንወያይ፣ ስለ ጤናችን እናውራ፣ ስለ ጤናችን እናውጋ እንላችኋለን። አልዓፊያ ፕሮግራማችን ይቀጥላል። ውድ ተመልካቾቻችን አልዓፊያ ፕሮግራማችን ላይ ደርሰናል። ኢንሻአላህ ዛሬም ደግሞ በአልዓፊያ ፕሮግራማችን እጅግ በጣም ሲሪየስ ኬዝ የሆነ ወይም ደግሞ እጅግ በጣም ማወቅን የሚጠይቅ መጠንቀቅን የሚሻ በተለይ ደግሞ ለህፃን ልጆችና እድሜያቸው ከ50 ከ60 ዓመት በላይ ለሆኑ ሽማግሌዎች 80 70 ዓመትም ሊሆኑ ይችላሉ ለነሱ እጅግ በጣም ወሳኝ ነው። ይሄን ብቻ ሳይሆን ማንኛውም ሰው ሊያጠቃ ይችላል። ግን ደግሞ በህፃናት ላይና ይበልጥ እድሜያቸው በገፋ ሰዎች ላይ እንደዚሁም በነፍሰ ጡር እናቶች ላይ የሚከሰትና እጅግ አሳሳቢ በዓለማችን ላይ ለልጆች በጣም ገዳይ በሽታ ከሚባሉት መካከል አንዱ የሆነውና እጅግ በጣም ልጆቻችንን እያሰቃየ ስላለው ስለ ኒሞኒያ ወይም ደግሞ ስለ ሳምባ ኢንፌክሽን ዛሬ እናያለን ማለት ነው። እንግዲህ እንደምናውቀው ሳምባችን ትልቅ ስራ አለው። አንድ ሰው ሳምባው ከተጎዳ አየር ወደ ውጭና ወደ ውስጥ ማስገባትና ማስወጣት ስለማይችል በቀላሉ መተንፈስ ስለማይችል ሰውየው ህይወቱ አደጋ ላይ ነው። ወይም ደግሞ ይህንን አላህ ሳምባውን የሰጠው የተቃጠለ አየር አስወጥቶለት ንጹህ አየር ማለትም ካርቦን ዳይኦክሳይድ ከውስጣችን ወጥቶ ከዛም ኦክሲጅን ንጹህ የሆነ ኦክሲጅን ወደ ውስጣችን ወደ ሰውነታችን እንዲገባ የሚያደርግልን ትልቁ የሰውነት ክፍላችን ወይም ደግሞ የሰውነት አካላችን ምንድነው? ሳምባ ነው። ሳምባችን በተለያዩ ምክንያቶች ሲጎዳ ወይም ደግሞ ጎጂ የሆኑ ማንኛውም ነገር ወደ ውስጣችን ሲገባ ምን ይሆናል ማለት ነው? ሳምባችን ይጎዳል። ሳምባችን ከተጎዳ ደግሞ በቀላሉ መተንፈስ አንችልም። መተንፈስ ካልቻልን ደግሞ ያው ህይወታችን ወደ ምን ነው የሚሄደው ማለት ነው? ወደ ሞት ነው የሚሄደው ማለት ነው። አላህ የሰራልንም ለዚህ ስለሆነ ስለዚህ ሳምባችንን ከተለያዩ በሽታ አምጪ ከሆኑ ተህዋሲያኖች እኛ መቆጣጠር በምንችለው ልክ ማድረግ አለብን። ሳምባችንን መጠበቅ አለብን። ሳምባችንን ብቻ ሳይሆን ሁሉንም መላው የሰውነታችን ክፍሎቻችንን ኦርጋኖቻችንን በቻልነው መጠን እኛ በምንችለው መጠን መጠበቅና ስራቸውን በአግባቡ እንዲሰሩልን በህይወት እንድንቆይ የማድረግ ኃላፊነት አለብን ማለት ነው። እንግዲህ እንደነገርኳችሁ ሳምባ ትልቁ ስራ ምንድነው? የተቃጠለውን ካርቦን ዳይኦክሳይድን አስወጥቶ ኦክሲጅንን ያስገባልናል፣ አየር ያንሸራሽርልናል። ይህ አየር እንድንሸራሽር የሚያደርገው የሳምባ ክፍላችን ደግሞ ከታች ላይ አልቪዮላይ ይባላል። ከሳምባችን መጨረሻ ክፍል የሚገኝ ነው። ይህ አልቪዮላይ የምንለው የሳምባችን ክፍል ምን ሲሆን በባክቴሪያ ሊሆን ይችላል፣ በፈንገስ አንዳንድ ጊዜ ሊሆን ይችላል፣ ወይም ደግሞ በቫይረሶች ሲጠቃ ምን ይሆናል? ውስጡ ላይ ፈሳሽ ያከማቻል ወይም ደግሞ ሙከስ ሊያከማች ይችላል። የዛኔ አየር በቀላሉ መንሸራሸር አይችልም። አየር በቀላሉ ካልተንሸራሸረ ደግሞ ምን እንሆናለን ማለት ነው? መተንፈስ ስለሚያዳግተንና በስርዓት ኦክሲጅን ስለማናስገባ ካርቦን ዳይኦክሳይድን ስለማናስወጣ ህይወታችን አደጋ ላይ ነው ማለት ነው። ስለዚህ ሳምባችንን ሊጎዱ የሚችሉ ነገሮች አሉ ማለት ነው። እነዚህ ምንድናቸው? ባክቴሪያ ናቸው፣ ፈንገሶች ናቸው። እንደዚሁም ደግሞ አንዳንድ ጊዜ ምን አሉ ማለት ነው? ቫይረሶች አሉ ማለት ነው። ስፔሻሊ ደግሞ ከቫይረሶች ጋር የተያያዘው ሳምባችንን የሚጎዱ ነገሮች በጣም ብዙ ናቸው። በባክቴሪያም እንደዚሁ ፈንጋይ እንኳን ያንን ያክል ምን አያደርግም፣ ተጽዕኖ አይኖረውም። አንዳንድ ጊዜ ያው የሰውነታችን በሽታ የመከላከል አቅም ሲወርድም የሚመጣ ስለሆነ እያንዳንዱ ዲቴይል እናየዋለን። ስለዚህ ሳምባችንን እነዚህ ነገራቶች ከጎዱ በተለይ ደግሞ ህፃን ልጅ ከ3 ወር እስከ 6 ወር እና አንዳንድ ጊዜም እስከ 5 ዓመት ያሉ ልጆችን በጣም ያጠቃል። ለምሳሌ ጉፋን ሲይዛቸው ብዙ ጊዜ መነሻው ምንድነው? ባክቴሪያዎች ወይ ቫይረሶች ብለን ይላ ባክቴሪያዎች እንደ ጉፋን ቫይረሶችም ጉፋን ሊሆን ይችላል። ማንኛውም አይነት ሳል ካለ ይህ ወደ ሳምባ ምች ወይም ደግሞ ወደ ኒሞኒያ የመቀየር እድሉ እጅግ በጣም ከፍተኛ ነው ማለት ነው። ስለዚህ ጉፋን ካለ ልጁን በትክክል ጉፋኑን ቶሎ ማከም አለብን ማለት ነው።
ብዙ ጊዜ እንደዚሁም ደግሞ ባክቴሪያዎችም እንደዚሁ ያጠቁናል ማለት ነው። ንጽህናችንን ባለመጠበቅ ሊሆን ይችላል። እንደዚሁም ደግሞ ከሰዎች ጋር አብረን ተፋፍገን በምንኖርበት ወይም ደግሞ በጣም ክራውድድ ሆነ ቦታ ላይ ልጆቻችንን ወይም ደግሞ እኛ በምንቆይ ሰዓት ማስክ መልበስ አለብን። የሚያስነጥስ ሰው የሚያስል ሰው ካለ ከሱ መራቅና መጠንቀቅ ይኖርብናል ማለት ነው፣ ሳምባችንን ለመጠበቅ ማለት ነው። አንድ ሰው እንግዲህ ኒሞኒያ ሳምባችን ሲጎዳ ወይም ደግሞ ሳምባችን ውሃ ሲቋጥር የሚመጣ ነው ካልን ምን አይነት ምልክቶች ሊያሳይ ይችላል? በተለይ ደግሞ ህፃን ልጆች ላይ እጅግ በጣም አደገኛ ነው። ነፍሰ ጡር እናቶች ላይም እንደዚሁም በእድሜያቸው የገፉ ሰዎች ላይም ማለት ነው። ምን አይነት ምልክቶች ሊያሳየን ይችላል? አንድ ሰው የሳምባ ምች መጠቃቱን እንዴት ልናውቅ እንችላለን ከተባለ ብዙ ጊዜ ፋስት ብሪዚንግ ይኖራል። በጣም ቶቶሎ ይተነፍሳል። ቶቶሎ ሲተነፍስ ደግሞ ያቃስታል። አብሮ በተለይ ህፃን ልጆቻችን ምን ያደርጋሉ? በጣም ያቃስታሉ። ወይም ደግሞ ሲርስር የሚል ድምጽም አብረን ደረታቸው አካባቢ እንሰማለን። ይህም ብቻ ሳይሆን ቸስት ፑሊንግ የምንለው ወይም ደግሞ ሪብ ምን ይሆናል? ይሄ እንትናችን የልጆች ወይም ደግሞ የኛ ሪብስ እንላቸዋለን። እነዚህ ምንድናቸው የሚባሉት? ሰጥሮቻችን በምናይ ሰዓት ሳምባችን የሚቀመጥበት የሰውነት ክፍላችን አለ አይደለ? እዛ ላይ ስናስተውል በጣም ወደ ውስጥና ወደ ውጭ ይገባል ማለት ነው። በጣም የፈጠነ አተነፋፈስ እናስተውላለን ማለት ነው። ስለዚህ ያ ነገር ካለ በጣም የፈጠነ አተነፋፈስ ካለ፣ ስንተነፍስ ደግሞ እንደዚሁ ትንፋሽ ጋር ማቃሰት ካለ፣ ሲርስር የሚል ድምጽ ካለ፣ ሳል ካለ እነዚህ ልንጠረጥርባቸው ወይም ደግሞ ሳምባ ምች ነው ብለን በተለይ ደግሞ ይሄ ማቃሰት ካለ ከዛም ከሳል ጋር ከሆነ ሳሉ ደረቅም ሊሆን ይችላል፣ ሙከስም ሊኖረው ይችላል። የዛኔ ምን ማድረግ አለብን ማለት ነው? ሬድ ፍላግ ስለሆነ ቶሎ ብለን ወደ ትሪትመንት መሄድ አለብን። ትሪትመንቱ ምንድነው? ቀጥታ ወደ ጤና ተቋም በመውሰድ ነው እንጂ ቤት ውስጥ እንደዚህ ትሪት አድርገን ልናድነው የምንችለው ነገር አይደለም ማለት ነው። ከዛ በተጨማሪ አዘር ሳይኖችን ልንመለከት እንችላለን። ለምሳሌ ፌቨር ሊኖረው ይችላል፣ ልጃችን ትኩሳት ሊኖረው ይችላል፣ እኛ ትኩሳት ሊኖረን ይችላል። ትላልቅ ሰዎችም እንደዚሁ ትኩሳት ሊኖራቸው ይችላል። ምግብ እንደዚህ አፒታይታችን ይቀንሳል፣ ይዘጋል። በተለይ ህፃን ልጆች ጡት መጥባት አይችሉም። ጡት መጥባት ያቆማሉ ማለት ነው። ወይም ደግሞ ምግብ የሚመገቡ ልጆችም ከሆኑ እንደዚሁ ምግብ ያቆማሉ። ቮሚት አንዳንድ ጊዜ ወደ ላይ ማስታወክ ሊኖረው ይችላል። ከዛ በተጨማሪ ተኙ ነው የሚላቸው፣ ምክንያቱም አቅም ስለሚያንሳቸው ማለት ነው። እንደዚሁም ደግሞ አይጫወቱም ልጆች፣ በጣም ቅዝቅዝ ይሉብናል። ከዛ በተጨማሪ ከንፈሮቻቸውን ስናይ ወደ ሰማያዊ ወይም ደግሞ ወደ ብሉ ከለር ሊቀየርብን ይችላል ማለት ነው። ጣቶቻቸውንም እንደዚሁ ሰማያዊ ሆነው ልናስተውላቸው እንችላለን ማለት ነው። ከዛ በተጨማሪ ያው በጣም ያለቅሳሉ። ለምንድን? ደረታቸው ላይ ምቾት እየተሰማቸው ስላልሆነ፣ አየር በስርዓት እየገባላቸው እየወጣላቸው ስላልሆነ እነዚህ ምልክቶች እናያለን ማለት ነው። ስለዚህ አንዲት እናት በተለይ ደግሞ ህፃን ልጇ ካቃሰተ፣ ሳል ካለው እንዳልኳችሁ ጉፋኑ ማንኛውም ሳል የሚስል ሰው ቶሎ ሳሉን ምን ትሪት ካላደረገው፣ ለምሳሌ ሞቅ ያለ ውሃ በመጠጣት ሊሆን ይችላል። ማር ከ1 ዓመት በፊት ላሉ ልጆች አይመከርም። ተለቅ ያለ ሰው ከሆነ ወይም ደግሞ ከ1 ዓመት በላይ የሆነ ልጅ ከሆነ ማር አጠጥተ ነው፣ ሎሚ ትንሽዬ፣ በጣም ትንሽዬ አድርገን በቤት ውስጥ ባሉ እኛ ራሳችን በተፈጥሮ ትሪት በምናደርገው ነገር ሞክረን ሳሉ ጉፋኑ ካልተሻለና ከ3 እስከ 5 ቀን ከቆየ ከዛም የተለያዩ አክታዎችን ልናስተውል እንችላለን። እኛ ላይ ለምሳሌ ወደ ቢጫነት ወይም ደግሞ ወደ አረንጓዴነት የተቀየረ ሙከስ ወይም ደግሞ አክታ ከወጣ ይሄ እጅግ በጣም አደገኛ ስለሆነ ቶሎ ብለን ወደ ጤና ተቋም መሄድ አለብን ማለት ነው። ቤት ውስጥ ትሪት አድርገን ጉፋኑን ማሻል ካልቻለን ወደ ጤና ተቋም ልጆቻችንን መውሰድ አለብን። ለምንድን? ወደ ኒሞኒያ ሊሄድባቸው ወይም ደግሞ ወደ ሳምባ ምች ሊሄድባቸው ስለሚችል ማለት ነው። ስለዚህ ሲተነፍስ እጅግ በጣም ቶቶሎ የሚተነፍስ ከሆነ፣ የሚያቃስት ከሆነ፣ ጡት የማይጠባ ከሆነ፣ እዚህ ጋር ደግሞ ሳምባውን ወይም ደግሞ ደረቱን ስንመለከት በጣም ወደ ውስጥና ወደ ውጭ የሚገባ ከሆነ፣ ከዛም ትኩሳት ካለው ቶሎ ብለን ልጃችንን ወይም ደግሞ ትልቅ ሰው ሊሆን ይችላል፣ ነፍሰ ጡር እናቶች ሊሆኑ ይችላሉ፣ ማንኛውም ሰው ሊያጠቃ ይችላል፣ ወደ ጤና ተቋም የሚሄድ ግዴታ ይኖርብናል ማለት ነው። እንዴት ነው ኒሞኒያን ልንከላከለው የምንችለው ከተባለ መጀመሪያ ኮዞችን ማወቅ ያስፈልጋል። እንዴት ነው ኒሞኒያ ሊመጣ የሚችለው? ሳምባችን እንዴት ይጎዳል ካልን ቀደም ብለን አይተናል። በባክቴሪያ፣ በፈንገስ፣ በቫይረስ ሊመጣ ይችላል። ከዛ በተጨማሪ ደግሞ እኛ በራሳችን እያወቅን ወይም ደግሞ ማቆም በምንችላቸው መንገዶች ሊመጣ ይችላል። ለምሳሌ ብዙ ጊዜ የከሰል ጭስ ሊሆን ይችላል። ወይራ ቤት ልናጭስ እንችላለን።
እንጨት ጭስ ሊሆን ይችላል። ማንኛውም አይነት ጭሶች ሲጋራ የሚያጨሰው ካጠገባችን ሊሆን ይችላል። ማንኛውም አይነት ጭስ እቤት ከጨሰ በተለይ ህፃን ልጆች ወይም ደግሞ አራስ ቤት ብዙ የሚጫጫሱ ጭሶች አሉ። ጡንጅት ልንል እንችላለን። ያው አንዳንድ ከልጁ ወተቱ ትኩስ አራስ ነች። አራስ ቤት ላይ ያለውን ጥሩ ማለትም ያው ደስ ላይል ይችላል ያለው ሽታ፣ ልብሶች፣ ሽንቶች፣ የህፃኑ ካካ ምናምን እነዛ ነገሮች በአንድ ላይ ስለሚታመጉ አራስም ስለሆነች ፀሐይም ንፋስም እንዳይገባ ተብሎ ቤቱ እንዳለ ፍንፍን ስለሚደረግ መስኮቶች ስለማይከፋፈቱ የዛኔ ጭስ ይጫጫሳል። ያ ጭስ ልጃችንን ሊጎዳ ይችላል ማለት ነው። ስለዚህ በቻልነው መጠን መስኮቶችን ያው እናት ልጅም ንፋስ እንዳይገባባቸው መደረግ ያለበትን ጥንቃቄ አድርገን ግን ደግሞ አየር እንዲገባና እንዲወጣ ማድረግ ያስፈልጋል ማለት ነው። ስለዚህ አላስፈላጊ የሆኑ ጭሶችን ህፃን ልጅ በተለይ አራስ ልጅ አለበት ክፍል ውስጥ ባለማስገባት በማራቅ ከሰል ጭስ በማንኛውም ሁኔታ አይደለም ህፃን ልጅ ቀርቶ አይደለም ነፍሰ ጡር አይደለም ትልቅ ሰው ቀርቶ ማንኛውንም ሰው የከሰል ጭስ ይጎዳል፣ ይገድላል ታውቃላችሁ። ስለዚህ ከሰልም ወይራም እንጨትም ማንኛውንም አይነት ሀታ እጣን እንኳን ቢሆን ቤት ውስጥ ምን ማድረግ አለብን? ከልጆች ራቅ ማድረግ አለብን። ወይ ደግሞ መስኮቶችና በሮች የተከፈቱ መሆን አለባቸው፣ በደንብ ሌላ ንጹህ አየር እንዲገባልን ማለት ነው። የመጀመሪያው እሱ ነው፣ ጭሶችን ከልጆች ወይም ደግሞ ከኛ ማራቅ ማለት ነው። ማንኛውም ጭስ ሊሆን ይችላል። ከዛ በተጨማሪ እንደዚህ ጉፋን የያዘው ጉፋን አንደኛው መንስኤ ነው ብለን የለ ጉፋን የያዛቸው ሰዎች ካሉ ልጆቻችንን ከዛ ማራቅ ይጠበቅብናል። ማስክ ማድረግ ይጠበቅብናል። ሲያስነጥሱ እንደዚሁም ደግሞ ሲያስሉ በጣም ብዙ በአይናችን ልናያቸው የማንችላቸው እንትኖች ባክቴሪያዎች ይወጣሉ። ስለዚህ የዛኔ ምን ይሆናል? በቀላሉ ከሰው ወደ ሰው ስለሚተላለፍ ጭንቅንቅ ያለበት ቦታ ላይ ከሆንን ወይም ደግሞ የሚያስል ሰው የሚያስነጥስ ሰው ካለ በመጠንቀቅና እኛም ስናስልም ሆነ ስናስነጥስ ክንዳችን እንደዚህ በማድረግ ወይም ደግሞ ማስክ በመጠቀም በቀላሉ ሪስኩን መቀነስ እንችላለን ማለት ነው። ከዛ በተጨማሪ እንደዚሁ ባክቴሪያዎችን ለመቀነስ እጃችንን መታጠብ፣ የምንመገብባቸውን እቃዎቻችንን ንጽህናቸውን በመጠበቅ እንደዚሁ የሳምባ ምችን ልንከላከለው እንችላለን ማለት ነው። ብዙ ጊዜ ሞቃታማ አየር ካልሆነ ወይም ደግሞ ይሄ ኮልድ ዌዘር ምንለው እንትን ላይ ወቅቶች ላይ ከሆነ ቤታችንን ልጆቻችንን ሞቃታማ ልብስ በማልበስና ቤታችንን ሞቅ በማድረግ በተለያዩ መንገዶች ማለት ነው ምን ማድረግ እንችላለን? ይህንን የሳምባ ምች መከላከልና ልጆቻችንን ራሳችንን መጠበቅ እንችላለን። እንዴት ነው ትሪት ልናደርገው የምንችለው? ወይም ደግሞ ምንድነው መድኃኒቱ ከተባለ ኮዞችን ካወቅን ኮዙን ያወቅነውን ማድረግ አለብን። መፍትሄው እዛ ጋር አለ ማለት ነው። ከሰል ጭሶችን ማንኛውም አይነት ጭስ ከቤታችን በማስወገድ ቤታችን ላይ ባለማጨስ፣ ከዛ በተጨማሪ ብርድ ከሆነ ቤታችንንም ራሳችንንም ሞቃታማ ለማድረግ መሞከር፣ ለብ ያለ ውሃዎችን መጠጣት፣ እንደ ሻይ ሊሆን ይችላል። ለምሳሌ ስኳር የሌለውን ብንጠጣ፣ ትልልቆች ከሆነን ማር ሊሆን ይችላል፣ ሎሚ ሊሆን ይችላል። ጉፋን ከያዘን ቶሎ ትሪት በማድረግ እንድናለን። ከዛ በተጨማሪ በቂ ፈሳሾችን መጠቀም፣ እንደዚሁም ደግሞ ትኩሳት ካለ ለምሳሌ ልጆች ጉፋን ይዟቸው ትኩሳታቸውን ፎጣ እናደርግና ፎጣ ላይ ትንሽዬ ውሃ በጣም ቀዝቃዛ ያልሆነ ለብ ያለ ውሃ አድርገን ግንባራቸው ላይ ወይም ደግሞ ደረታቸው አካባቢ ሰውነታቸውን ማቀዝቀዝ ይጠበቅብናል ማለት ነው። ከዛ በተጨማሪ ንጹህ አየር እንድናገኝ ከባቢያችንን ወይም ደግሞ ምንኖርበትን ሰፈር ንጹህ ማድረግና ቤታችንም እንደዚሁ ጥሩ ሽታ እንጂ መጥፎ ሽታ እንዳይኖረው በማድረግ ምን እናደርጋለን ማለት ነው፣ ራሳችንን ከዚህ መጠበቅ አለብን። ትልቁና ዋናው ነገር ብዙ እናቶች የሚዘነጉት ህፃናቶች አብዛኛውን ጊዜ የሚጠቁት ደግሞ በምንድን ነው? በቂ የእናት ጡት ወተት ስለማይጠቡ ነው። ይህ በሳይንስ የተረጋገጠ ነው፣ ይታወቃል። እንግዲህ የእናት ጡት ወተት ከየትኛውም ዓለም ላይ ለልጆች መድኃኒት ቁጥር 1 ተብሎ የሚነገርና የሚጠቀስ ነው። ልጆቻችንን ጡት ማናጣባ ከሆነ በቀላሉ በሳምባ ምች ይጠቁብናል። ስለዚህ ልጃችንን በደንብ ጡት እስከ 6 ወር ጡት ብቻ በማጥባት ምን ማድረግ እንችላለን? የሳምባ ምች መከላከልና እንደዚሁም ደግሞ እንዳይያዝ ማድረግ እንችላለን። ከተያዘም ደግሞ ቶሎ ይሻላል፣ አይጠናበትም ማለት ነው። ስለዚህ አራሶች በየትኛውም ሁኔታ ለቅርጻችሁ ሳትጨነቁ እንደውም ጤናችሁም ቅርጻችሁም የሚጠበቀው ሁሉ ነገራችሁ ፍቅራችሁ ለልጃችሁ ኢኮኖሚካሊም እንደዚሁ አንድ ጣሳ ወተት ዛሬ ከ1000 ምናምን ብር በላይ ነው። እሱን ለ3 ቀን ከምትጠቀሙ የልጃችሁንም ጤና ከምትጎዱ እናንተም በብዙ መንገድ ተጠቃሚ ስለማትሆኑና ስለምትጎዱ ያንን እንደውም ወደ ልጁ ለወደፊት ለወተት የምታወጡትን ወይም ደግሞ ለተጨማሪ ምግቦች እስከ 6 ወር ድረስ የምታወጧቸውን ለልጁ ሴቭ ብታደርጉለት ወደፊት ላይ በስሙ የሆነ ነገር ልትገዙለት ሁሉ ስለምትችሉ የእናት ጡት ወተት ተመራጭና ትልቅ መድኃኒት ስለሆነ ልጆቻችንን የእናት
ጡት ወተት በማጥባት ይህን የሳምባ ምች መከላከል እንችላለን። የእናት ጡት ወተት የጠባ ህፃን ልጅ በቀላሉ በሳምባ ምች ስለማይጠቃ ማለት ነው። ስለዚህ ከዛ በተጨማሪ እንግዲህ ትላልቅ ሰዎች ከሆነ በፈንገስ ይመጣል ብለናል አይደለ? ይሄ ሳምባ ምቹ ያ ብዙ ጊዜ ይሄ ኢሚዩን ሲስተማችን በጣም ደካማ ሲሆን በሽታ የመከላከል አቅማችን ዝቅ ሲል ነው። ስለዚህ በሽታ የመከላከል አቅማችንን ማሳደግ አለብን። ይህም አትክልትና ፍራፍሬዎችን በመመገብ በተለይ ደግሞ በቫይታሚን ሲ የበለጸጉ ምግቦችን በመመገብ ራሳችንን እንደዚሁ በሽታ የመከላከል አቅማችንን ከፍ እናደርጋለን። ጤናማ ምግቦችን በመመገብ እንቅስቃሴ ሁል ጊዜም ለየትኛውም አይነት ህመም መድኃኒት ነው፣ ወይም ደግሞ በዛ ህመም እንዳንጠቃ አንደኛው መከላከያ መንገድ ስለሆነ እንቅስቃሴ ማድረግ። ከዛም ወሳኙ ደግሞ እንደዚሁ አሁንም ለልጆቻችንና ለእኛም ቢሆን ቫይታሚን ዲ ካጠረን በቀላሉ በሳምባ ምች እንጠቃለን። ስለዚህ ልጆችን ከ10 ቀን ጀምሮ እናቶች ብዙ ጊዜ ያው 40 ቀን ይላሉ፣ ግን ከ10 ቀን ጀምሮ ፀሐይ የጧት ፀሐይ ቢያንስ በሳምንት ከ3 እስከ 4 ቀን ለ30 ደቂቃ ያክል ፀሐይቱ በጣም ሳትሞቅ ወይም ደግሞ ሳትግል ማለት ነው ስፔሻሊ እስከ 3 ሰዓት ወይም ደግሞ ከ3 ሰዓት በፊት ያለችዋን ፀሐይ ልጆቻችንን በማሞቅ ወይም ደግሞ ለምሳሌ ክረምት አካባቢ ወይም ደግሞ ፀሐይ የሌለበት ጊዜ ከሆነ የወለድ ነው ሰፕሊመንት አለ ለህፃናት የሚሰጥ ሰፕሊመንት ቫይታሚን ዲ እንዲወስዱ በማድረግ ፀሐይ ሞቀን ደግሞ እኛም ሆነ ልጆቻችን ፀሐይ ሞቀንም ቫይታሚን ዲያችን ሊያጠር ይችላል። ስለዚህ ወሳኝ ስለሆነ ለሰውነታችን ቫይታሚን ዲ የብዙ በሽታዎች ኮዝም ስለሆነ የሱ ጥረት ካለ ስለዚህ ወደ ጤና ተቋም ጎራ ብለን ቫይታሚን ዲያችን እንዲስተካከል የማድረግም ኃላፊነት ይጠበቅብናል ማለት ነው። እንግዲህ እንደ ጠቅላላ የሳምባ ምች እጅግ በጣም አደገኛ የሚባሉ የህመም አይነት ነው። እንደዚሁም ደግሞ እኛም ልንከላከለው የምንችልበት መንገድ በጣም ብዙ ሰፊ ስለሆነ በዛ መልኩ ራሳችንን፣ ልጆቻችንን፣ ቤተሰቦቻችንን ጤናቸውን እንጠብቅ የዛሬ መልእክታችን ነው። ከሳምባ ምችም ከሌሎች ህመሞችም እንድንጠበቅ አስፈላጊ የተባለውን ትምህርት በተለይ ደግሞ ስንሰማ መጠየቅ መማር በተለይ እና ሲኮን ብዙ የሚያስጨንቁ ህመሞች ስላሉ ከጤና ባለሙያዎች እየጠየቅን አሁን አማራጩ በጣም ሰፊ ነው። በቴሌቪዥን መስኮቶች ይተላለፋሉ የጤና ፕሮግራሞች፣ በዩቲዩብ አለ። በተለያየ መንገድ ሰርች አድርገን ልጆቻችንን ጤናቸውን መጠበቅ አለብን። ከኛ ማድረግ የሚጠበቀውን ለምሳሌ እናቶች ልጆቻችንን ተገቢውን ጡት በማጥባት እንደዚሁም ደግሞ ተገቢውን ንጽህናቸውን በመስጠት ፀሐይም ደግሞ በደንብ በማሞቅ እኛም ፀሐይ በደንብ በማሞቅ እንቅስቃሴ በማድረግ የተለያዩ ህመሞችን ራሳችንን ማራቅ እንችላለን። የዛሬው አልዓፊያችን ይህን ይመስል ነበር። በቀጣይ ሳምንት ደግሞ ኢንሻአላህ በሌላ ርዕስ እንገናኛለን። እስከዛው አላህ በሰላም ያቆየን። እንዲህ እያልን እንግዲህ እንደተለመደው ፕሮግራማችን ልንዘጋ ጫፍ ላይ ወይንም መጨረሻ ላይ ደርሰናል። ያው ግን ሁሌም የምንለው ነገር አለ ማይዳ የዛሬ ፕሮግራማችን አለቀ እንጂ ቀጣይ ሳምንት ፕሮግራማችን በአዲስ መንፈስ በአዲስ መልክ በአዲስ ይዘት ወደ እናንተ መቅረቡን ይቀጥላል ማለት ነው። ቀጣይ ሳምንት ላይ በተለያዩ ፕሮግራሞች እንገናኛለን። አብራችሁን ስለነበራችሁ ቆይታችሁ ከኛ ጋር ስለነበረ ከልብ እያመሰገንን እንግዲህ የቤት ስራዎቻችሁንም ሳትዘነጉ ሰርታችሁ ሽልማት እንድታገኙ በዚሁ እያስታወስናችሁ የዛሬውን ፕሮግራማችን ልንቋጭ ነው። ኻሊዶ እንሰናበት። አዎ እንግዲህ እንሰናበት። ሁላችሁም በጉጉት እንድትጠብቁን እሁድ 8 ሰዓት ላይ ሪሞታችሁን ወደ አሱና ቴሌቪዥን አድርጋችሁ እንድትጠብቁን እያሳሰብን ሰላም አለይኩም ወራህመቱላሂ ወበረካቱ።